በነገራችን ላይ ኔቨር ጊቭ አፕ ማለት ነው። ያንቺ ጉዳይ ምን ያህል በፐርሰናል ላይፍሽ ላይ ተጽዕኖ እንደፈጠረብሽ ሰምቻለሁ። እሺ የሆነ ሰምቻለሁ። እኔ ኔቨር ጊቭ አፕ ታውቂያለሽ፣ ፎቶሽ ራሱ አላውቀው፣ ቲክቶክሽን ራሱ አላውቀው ማለት አላውቀው። ልከውልኝ እቺ ናት ኔቨር ጊቭ አፕ ብለው እዚሁ ላይቭ ላይ ነው ከፍቼ ያየሁሻል። እቺ ናት መልኳና ስለሷ የተነገረው ነገር አብሮ ይሄዳል ብዬ እዚሁ ተነግሬ ነበር። እኔ ምንም ነገር ችግርም አላውቀሽም ሲጀምር፣ ግን በወሬ ሰማለሁ ለቡቺ አርገሽላት እሷ አፏ እንደከፈተች ብቻ ታሪኩን ነው የማውቀው እንጂ አላውቅም። ያ እና ስላንቺ ይሄ ቪዲዮዎች እንትና ጋር አለ ብሎ የነገረኝ ሰው አንድ ነገር ልንገርሽ፣ ማን እንደነገረኝ ጂኒው ነው የነገረኝ። ቆይ ከህሊና በለጠ ሙስና ላይ ተቀብዬ እኔ ሰጥሻለሁ እንደዚህ ነው ተብሎ የተነገረኝ ጂኒው ነው የነገረኝ። ልጄን ይንሳይ ነው የምላችሁ፣ ጂኒው ነው የነገረኝ። በዚህ ጉዳይ ላይ ከቡቺ ጋር ሁሌ ከድሮም ጀምሮ እንደሚያወሩ በስነ ስርዓት የተነገረኝ ስለ እንትና መታወቂያ በአሳራ ስር እንደተሰራ ምናምን የነገረኝ ጂኒው ነው። እዛ ሴት እናንተ እኔ ላይ ታክቲክ ልሰሩ ስትፈልጉ እኔ መጥቼ እንደዚህ ዘረግፋቸዋለሁ። እና እኔ ፐርሰናል ችግር ምናምን የለብኝም። ለማንኛውም በአጠገብሽ ያሉትን ሰዎች ቼክ አድርጋቸው። እሺ ቼክ አድርጋቸው ስልሽ ተጠንቀቂያቸው። እሺ ለምን ብዙ ሰዎች ከዱባይ ስላንቺ ሲጮው ሰማል፣ ይጮዋል። ብዙ ሲጮዎች እያየሁ ነው። ያ ማለት ልክ እንደ ራሴ ነው የተረዳሁት። አሁን አይተሻል ስለኔ የሚያወራ ሰው ብዛቱ ሲገባኝ ለካ ከኋላ አሁን 8 ወርና 7 ወር ሳይሞላኝ ሚዲያ ላይ ስለበለጥኳቸው ዝም ብሎ ዘገነናቸው ወላ ባጀንዳም ወላ በምንም ሰዎች ደግሞ በሄድኩበት ከዩቲዩብ ጀምሮ ይከተሉኛል። ደስ የሚለው ነገር ደስ የሚል ያ ለምን ፐርሰናል ኢሹ የለብንማ፣ እኛ አጀንዳው ላይ ነው ፎከስ የምናደርገው። ያን ነገር ደግሞ ቁጭ ብለን ስንፈተፍት እንውላለን። ለዛ ለፍትፈታ ፔጃችን ምቹ ስለሆነ ጀስት ሰዎች እንትን ይላሉ እንጂ እኔ እንደሌላው ወይ ጊፍት ተቀብየው የሰጠውኝ ምናምን እንኳን አይደል። በራሳቸው ፍላጎት ነው ያን ነገር የሚያደርጉት። እሺ ይሄ ነገሮች ያንገሸገሻቸው እነ ምናምን በሄዱበት ቦታ እኔ ስከልተል እነሱ ቦታ የሚለቁ ሰዎች አሉ። የሚለቁ ቂጣቸው ላይ ለማዳት ይወጣባቸው በመቀመጥ ውስጥ በማህበረሰቡም ሆነ በህብረተሰቡም በምንም በሃይማኖት ተቀባይነት የሌላቸው አንገታቸውን ደፍተው የሚንቀሳቀሱ ሰዎች አሉ። ለነሱ እኔ ትልቅ እንትናቸው ስለሆንኩኝ ሲንጫጩ ያያቸዋል። እና ከኔ አንቺን እሱን የተረዳሁት ብዙ ዱባይ እንጫጩብሻል ባይዘው እግዚአብሔር ብዙ ሰው የፈለገ በቮይስ በምን አለኝ ገብቶሻል። ያ ማለት አሁን ከኔ ታሪክ ጋር ሳያይዘው እቺ ልጅ እዛ ዱባይ ላይ ወይ ተጽዕኖ ፈጣሪ ናት ማለት ነው። ተጽዕኖ ስላችሁ በፖለቲካ ሳይሆን ወይ በህይወቷ ይቀኑባታል ወይም ደግሞ በቃ ቅናት የለም ያ እና ተጠንቀቄ ነው የምልሽ። እኔ ችግር የለብኝም። ኔቨር ጊቭ አፕ ወይ ህሊና ትክክለኛ ስምሽ። አሁን ስሰማ ለባለቤትሽ ራሱ ቀድሞ ከመድረስ ብለሽ እንደተናገርሽ ነው የሰማሁት። እሺ ይሄን ያህል ተጽዕኖ አሳድሬ ወይ ቤትሽ ውስጥ ተንጎዳጉጄ ከሆነ ሶሪ። እሺ እኔ ችግር የለብኝም። ምክንያቱም አላውቅሽማ። እንደማላውቅሽ ደግሞ ላይቭ ላይ ነው እቺ ናት ኔቨር ጊቭ አፕ ተብሎ ቲክቶክሽ የተላከልኝ እንጂ ብዙ ኔቨር ጊቭ አፖች አሉ። ግን የቷ ኔቨር ጊቭ አፕ እንደሆነ ራሱ አላውቅም ነበር። እንደው መልኳና የነገራችሁኝ ታሪክ አብሮ አይሄድም ነው የምለው። ፊትሽ የቤት መቤት የሆነ የለም የገጠር ሰው ምናምን የለም የሆነ ትንሽ ሰከን ያለ ሰው ምናምን ያ እና ሙሉ ቪዲዮ ከፈለሽ ዩቲዩብ ላይ የቁንጥብጥብ ሳይሆን ሙሉን ቪዲዮ ማየት ትችላለሽ። ወደኋላ የትኛው ቪዲዮ ላይ ነው ሲያወራ ነው? እኔ እኮ ስል ምን ላይ እንደማወራ ራሱ እኮ አላውቅም። የኔም ቪዲዮ ወደኋላ ተመልሼ ማየት ይሰለቸኛል። ምክንያቱም ረዥም ቪዲዮ ነው የምንቀመጠው ያ እና ለባሏ ሁላ ነገር ደረሰ። ያ ማለት ለሷ ህይወቷ ነው ማለት ነው። ለኛ ነው እንደ ቶፒክ የነበረው ገባችሁ? ያ እና ህይወትሽን ከእንትን ብሎ ከሆነ ሶሪ እሺ ኔቨር ጊቭ አፕ ወይም ደግሞ ህሊና ያ እኔ መልክሽንም አላውቀው
ዛሴት እስቲ ሌላ ተጎጂ ደግሞ ሌላ ተጎጂ ሚዲያ ሰው ከኋላ ምን አይነት እንቅስቃሴ ላይ የለም። ከቤተሰብ ጋር ጭቅጭቁ ምናምን አሁን ነው በደም ሰማው ምን እንደተፈጠረ ምናምን ነገር ሲነግሩኝ ይሄን ያልኩት ይሄን ለምን ኢንሳይደሮቹ የሆነ ቁጥር አምተው እንደሚሰጡ እኔ ወሬውን የነገረኝ ጂኒው ከቡቺ ነው ወሰድኩት ብሎ አብረው ስለሚያወሩ እድሜ ልክ ሙሉ ጓደኛ ስለሆነ ይሄ ነው እውነቱ። ያ ሌላ ተጎጂ አላችሁ? ሌላ ተጎጂ አላችሁ ወይ ነው ያልኩት። ባለቤቶቹ የሚመለከታችሁ እሰጂርቲ ኢንተርቲ እሰጂርቲ ዮፍቲ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ከጅንኑ ጋር እጅ ለእጅ ተያይዘን ሰርፕራይዝ እንዳላረጋችሁ የእውነት ልቡን ይዤ አላችሁ እጁን ይዤ ሰርፕራይዝ እንዳላረጋችሁ ሰርፕራይዝ ያው ጉዳይ ከሱ ጋር እንጂ እናንተ እዚህ የምትንጫጩት ከእንቁራሪጥ በታች ናችሁ። ድምጻችሁ ብዙ ይመስላል ግን እንቁራሪጦች ናችሁ። ዝም ብላችሁ ጭቅ እንከን የምትነፉ ናችሁና ዛሴት ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ነው ያለሁት። እንኳንም የእናንተ አይነት እንደነ የሆነ አይነት እጅ ላይ ያልሆንኩ አለበለዚያ እንደዚህ ነበር የምታደርጉት። ልተኩሰው ነው ብራው ያላችሁ ሪሞታችሁ እንደዚህ ነበር የምታደርጉት። ቡም ብራው የለም ትራምፕ የከባድ መሳሪያው ሪሞት ልጫ ነው እያለ ያስፈራራ የለ ልጫ ነው ፑቲን እንደዛ ይላል ልጫ ነው ይላል። ኧረ ተው ደግሞ ስብሰባ ይቀመጣል። እንደዛ ነው። እባብን የልቡን አይቶ እግር ከለከለው ማለት እዚህ ሚዲያ ላይ ያለ ነው ከኔ ጭምር። እግዚአብሔር እኔ በምናደድበት ሰዓት ሰማይን ወደ መሬት ነበር መለጠፈው። ይሄን አውቆ ነው ለካ ምንም ነገር ያልሰጠኝ። ኧረ በስመ አብ በጣም እኔ አደጋ ሰው ነኝ ማለት። ከዛ በኋላ ደግሞ ይቆጨኝና ደግሞ ኑ ደግሞ እናስተካክል፣ ሰማዩን ደግሞ ከፍ እናርግ ደግሞ እላለሁ። ጭቅጭቅ፣ ሌላ ረብሽ ኑ ደግሞ ሰማዩን እስቲ ኑ ከፍ አድርጉ። ከዛ በኋላ ትጸልያላችሁ። እግዚአብሔር እኔ ጥሩ ነገር ሳረግልህ እንደዛው ነው። መጥፎ ነገር ስናደር ውሳኔ የምወስነው ደግሞ በጣም በብዙ ነገር ነው የምወስነው። በራሴ ላይ ራሱ በጣም እሳት ውስጥ ላገባለሁ። እንደዚህ አይነት እንትን አለ። ግን ደስ የሚለው ነገር ዘላቂ የሆነ እንደዚህ አይነት ስሜቶች የለኝም። ዘላቂ አይደሉም ያ ስሜቶች። ለእንደኔ አይነት እንትን ምንም ነገር መስጠት ብርጭቆ እንኳን መስጠት አደጋ ላይ ያ እስቲ ክረምቱን በናዝሬት ባዳማ ከተማ እኑ ወርቄ ቲንክ ወርቄ እኔን የደገፍሽ መስሎሽ ጅንኑን የምትናገሪው ነገር ተጠንቀቂ እሺ። ያ እኔን አንድ ሰው ስለደገፈና ያንን ሰው ስለሰደበ ወይ ምን ስላለ ወይ ስለተቃወመ ይሄ አንድ ለኔ ሰፖርት ማስበሽ ከሆነ ለኔ ድጋፍ አይደለም። በፍርድ ቤትም ቢሆን እኔ ያስጠይቀኛል። እሺ እሷ ላይ ተደግፈው ይሄ ነገር ተደረገ ይባላል። እሺ ያ እንደገና ላንቺ ማስቢ እሺ። ያ መርሳት የለብሽም። እየተጣላን ያለ ነው ከኢትዮጵያ 7ኛ ነው 5ኛ ባለሀብት ጋር ይሁን ከዜድ ጋር እየተጣላ መሰለሽ ይሁን ከኔ ጋር እየተጣላሽ መሰለሽ። አንቺ ወርቄ ነፍጣም ብዬ እዛው ብቻ መልሽም ጨው ነው የመሰለሽ እንዴ? እኛ አፍን ያለን ምላስን ያለን እና አስቡበት ገስ ካሁን በኋላ ደሃ አይነውን እያያችሁ ማን ነው ደሃ ትመርጣለህ? አክሊሉን ትሰድበዋል። ምን አባቱ ያመጣል? ዮኒን ጥርቅ ታደርገዋል። ይሄን ገጣጣ ሌላ ማን ነበር ደሃ? ሌላ ማን ነው ሌላ ደሃ? ወርቄ አንስተ ሄች እንጀራ ፊት አንቺ ምን ሌላ ደሃ ማን ነው? ዜድማ የኛ የደሃ እንጂ ግን እንደ ቀልድ ብናገርም ማለት እኛ ሚዲያ ላይ ያለን ሰዎች እንደዚህ አይነት ነገር ውስጥ ማንገባው ለምን እንደሆነ ታውቃላችሁ? እኔ አሁን ለምሳሌ ብዙ ነገር በልጄ በምን እባላለሁ። ምንም ነገር ማላረገው ለምንድን ነው? ነገ እኔም እንዴት እንደማስከፍላቸው አውቃለሁ። እኔም ራሴ
ብዙ ነገር ስለምናገር እዛው እየተካካስን ነው የምንኖረው። ገብቶቿል? እየተካካስን ስለምንኖር ነው የኛ የሚዲያ ሰዎች እንጂ ወይ መክሰስ ምናምን እሱ አይደለም። እኔ አሁን ሰው ብከስ ነገ እኔም ያን ነገር ነው የማደርገው እና የለም እየተካካስን ነው የምንሄደው። መታ አንድ ገጽ ልጄን ከለጠፈች 1 ዓመት ሙሉ ዋስትና ነው የምቀበላት ማለት ነው። ገብታችኋል? ያ ግን ይሄ ከሚዲያ ውጪ የሆነ ሰው እንደኛ የመካካስበት ምንም ውል ስለሌለው ካን እንትን ማድረግ ይችላል። እንደዚህ ሚዲያ ፊገር ካልሆነ እሺ። ያ እና ግን ወርቄ በተደጋጋሚ የለም እነ ሆዴ ወለድ የሆነ አይነት ወሬ ስታወሪ ሰምቻለሁ። አንድ ላንቺ ማደጋ ነው፣ ሁለት ደግሞ ኦኬ ጅቦን አስገቡት። ማሚዬ ጅቦን አስገቢው። እንደገና ደግሞ ለኔም ጥሩ አይደለም። ይሄውና እሷ ባነሳችሁ ሐሳብ ላይ እንደዚህ እየተባልኩ ነው ተብሎ የእናንተ ቪዲዮ ምን ላይ መረጃ ይቀርብብኛል። እሺ እንደገና ለራስሽም አስቢ። እሺ በይ ያ ለምን ይሄን ያህል እንትን አይደል መጥቶ ከኛ ጋር የሚመላለስ ሰው አይደለማ። ያ ነግሬሻለሁ። ከዛ በኋላ የፈለገ ነገር ቢመጣ አያገባኝ። እኔ ሄለን የኔ ቆንጆ ብሎ አንድ ሰውን አስቀያሚ ስላለ እንትን አለው። እኔ ሐሳቡ ላይ ፎከስ የሚያደርግ ሰው ነው እንጂ እኔን ደገፈ ብዬ የሆነን ሰው ስለሰደበ እንትን አይደለም። ገብቶቻል? ያ አንዳንድ ሰዎች ብዙ አላችሁ ለኔ ደግፏል ብሎ ያንን ሰው ጥርግ ስላረገ አድናቆት ቴንኪው እንኳን ያለላችሁ ባይዘው ቴንኪው የሚለውን ሰው እንትን ሁለቱንም የለም እኩል ሊያካሄድ የሚችል ሰው ነው እንጂ ጥርግ አድርጎ እኔ ቆሜልሻለሁ ነው ይሄ መቆም አይደል። እሺ እኔንም አደጋ ነው ራሳችሁንም አደጋ ውስጥ የምከቱት። ያ ያበራሽን ጠባሳ ያየ በእሳት አይጫወትም ይላል አበበ ተካ አይደል እንደ ጅቦዬ። ትክክል ሄሉዬ ከማውራቴ በፊት አንድ ጥያቄ ልጠይቅሽ። ጠይቀኝ። የፍቅር ጥያቄ እንዳይሆንብኝ ኖ ስጠጭበት የነበረውን እንትን አሳይ። ብርጭቆ ቀድም ስጠጭበት ፊት ለፊት የነበረው ይሄ አይኔ ነው። ከልብስሽ ጋር ማች ያደርጋል። እሱማ እና ብዙ ጊዜ ታዘባለሁ። አንዳንድ ሰዎች ቲክቶክ ሲገቡ ራሳቸውን አይደለም ይሄ እንትን ከእንትኑ ጋር ማች ያደርጋል እና በቃ አስበሽበት ምናምን እንዲህ በቃ አይደል እና ይገራሚ ሰው ሳይሆን የቤቴን ዕቃ አውቀዋለሁ፣ ልብሴን አውቀዋለሁ። ስከፍት ጀስት አይ ፑት በቃ አይደለ በቃ ራሱን የጠበቀ አንቺ ሚዲያ ላይ ብዙ ያስተማርሽው ነገር አለ። ግን በዚህ አጋጣሚ ሰው ያያል፣ ሰው ይሰማል። ተናጋሪዎች ብቻ አይደለም፣ ምላስ ያለው ብቻ አይደለም። ሰው በደንብ ያያል፣ በደንብ ይረዳዋል፣ በደንብ ያዳምጣል፣ ምን እየተካሄደ እንደሆነ ምናምን ሁሉም ነገር ያያል። ሰው ነው የምልሽ። እዚህ ቤቱን ከፍቶ የሚለፈልፈው ምናምን ብቻ አይደለም። ሰዎች ታውቂያለሽ፣ በጣም ያያሉ፣ በጣም ይመለከታሉ፣ ምን ወዴት እንዴት እየሄደ እንደሆነ ያሉ እና እኔ በጣም አዝኛለሁ። በጣም እዚህ ሚዲያ ላይ የሚያወሩት ነው እንጂ በነገራችን ላይ ዲፕ እንደማትገባበት አውቃለሁ። ግን ልንገርህ እናቴ ትሙት ጅንኑ እንደዚህ አይነት ሰው አይደል። ይሄ ነገር በመጀመሩ ራሱ የሆነ የለም እንደዛ አይነት ሰው ነው። እኔ ከሱ እንትኖች እንደምሰማው ማለት ነው። ይሄ ሚዲያ ላይ ያሉት ናቸው ወደ ሌላ ነገር እየወሰዱት ያሉት። ኖ እኔ አሁን ሄሉዬ እኔ ማውራት የምፈልገው ነገር ሌላ ነው። አንድ ነገር ልንገርሽ፣ እኔ እንደማንኛውም ምናምን ሰው አይደለም። በቃ ሰው ያያል፣ በጣም ሰው ያያል፣ ይመለከታል። ቃል በቃል የሚከታተል አለ፣ ቃላትን የሚሰነጥቅ አለ። አንቺ ደግሞ ጥሩ አቀራረብ አለሽ። ሚዲያውን ጥሩ አሁን በቅርቡ እኮ ነው የመጣሽው ሚዲያ ላይ በቅርቡ ነው የመጣሽው። በጣም አሪፍ አካሄድ ነው፣ አሪፍ አነጋገር ነው። ይህንን አነጋገርና ይህንን እድል ቢያገኙ ሌሎቹ የት በደረሱ አውቃለሁ። እና አንቺ አሁን እኔ እንደኔ በቃ ሄለን ነች። ከዚህ በላይም ትሰራለች፣ ካሁን በላይም በጣም ብዙ ነገሮችን ትሰራለች። ግን የሚተው ነገር ይተዋል። በቃ እኮ ይተዋል ብዙ ነገሮች። አንዳንዴ መልስ አትሰጭም እየቻልሽ ረስተሻቸው ምናምን ግን በቃ አሁን አንቺ ጥሩ ሁኔታ ላይ ነው ያለሽ። በቃ የሚረሳና የሆነ ነገር አሁን ለምሳሌ ደረጃ ስንወጣ ወደ ላይ ለመውጣት
የመጀመሪያውን ደረጃ አልፈን ነው የምንሄደውና እንደገና ወደ ኋላ ተመልሰን ደረጃ ረግጠን እንደገና ወደፊት አንሄድም። ያ ድግግሞሽ ነው። መቼ በቃ አንቻም ሚዲያው ላይ እንደ ደረጃ ነገር እያየሽው ሄደት ሌላ አለኩ ሌላ እና በዚህ ብቻ ሳይሆን በብዙ ነገር እናቴን ነው የምልሽ ሚዲያው ደረጃ ነው። አሁን እኮ ትናንት የተነሳው ለምን እንደሆነ ታውቃለህ? ብዙ ሰዎች በዋትስአፕ ማሴጅ ምናምን ይልኩልኝ የለ ዝም ማለት እችላለሁ፣ ግን መናገር ስላለብኝ ተናገርኩ። ለምን በሁለት ሰዓት ፖሊስ ሄለንዬ እንደወሰደ ተናገርኩ። በዛ የተነሳ ነው ሲቀውጡት የነበረው ፖሊስ ቴሌፎን የመውሰድ ማለት ገብቷል። ኖ አቅምሽ እናቴን አቅማለሽ አቀራረባለሽ አነጋገሩን ምናምን እና ነገሮችን እንደ ደረጃ ብትጠቀሚባቸው ደስ ይለኛል። በቃ የሆኑ ነገሮች በክፉም በደግም በአሪፍ ነገር በቃ አልፈሻቸው ላጠቲና ደግሞ ሌላ ቦታ ሌላ አሁን ለምሳሌ አንዳንድ ሰዎችን እንደ ስም መጥራት እችላለሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። የሆነ ሙድ ውስጥ ነበሩ፣ ከሆነ ሙድ ወጥተው አሁን ሌላ ቆሞ ይጠብቅሽና አንቺ በመታልፊበት ሰዓት ላይ እግርሽን ጎትቶ ሊይዝሽ ይሞክራል። እዛው ሊያቆይሽ በቃ ይሄን ነገር መተው አለብሽ ይላል። አይ ቲንክ እዚህ ኬዙ በጣም ረጅም ጊዜ ስለቆየው ከውስጡ መውጣት ከበደ መሰለኝ። እኔ ራሱ አይደል ኖ ወጥተሽ በጣም ብዙ ነገሮችን መቀየር መስራት ትችያለሽ። እናቴ በጣም እንዴ አንዳንድ ሰዎች እዛው ላይ ነው ያሉት፣ እዛው ላይ በቃ ምንም ሊንቀሳቀሱ አልቻሉምና ከዛ የራሳቸውን አለመንቀሳቀስ የሌላን ሰው እግር ይዘው መጥለፍ የለም። በቃ እንዳትንቀሳቀሽ እዛው እንድትቆይ እዛው ላይ ምናምን። ወዳጆችሽ ብዙ ናቸው፣ ብዙ ነገር ደግሞ አቅሟለሽ ታወሪዋለሽ እኮ እናቴ ጌታን ታወሪዋለሽ። ጌታን የሆነ ነገር ላይ አሁን ትኩረት ሰተሽ ብትሰሪበት በዛ ዙሪያ ላይ በጣም የማውራት አቅም አለሽ። እኔ አድናቂሽ ነኝ። በዚህ አጋጣሚ ለማሽቃበጥ ለማሽላላት ምናምን የሚሉ ሰዎች አሉ። አም ሶሪ እዛው ቦታ ላይ ግን መገኘት የለብሽም። በቃ ከፍ ማለት አለብሽ። በቃ ያንን ቦታ አለፍሽው። አሁን እያለፍሽ እየሄድሽ ነው አይደለ? ይነጋል ወደ ሌላ ደረጃ እድሜያችንም እየጨመረ ይመጣል ምናምንና አንቺ ወደ ሌላ ነው የሚሄድ ያለ በየትኛውም ጉዳይ ላይ ከማንኛውም ሰው በላይ ማውራት ይቻላልሽ። ምን ሶሻል ሚዲያ ላይ እኮ አይተናቸዋል እኮ ሳምንት ሙሉ ያልፈትቱን ጸጉር ይዘው እኮ ነው የሚለፈልፉት የሚሳደቡት ምናምን ዊጋቸው። እናቴን ነው የምልሽ ልብሳቸውን እኔ 3 ቀን 4 ቀን አየዋለሁ በተደጋጋሚ። እነሱ እየረሱት ነው የሚገቡት። ትናንት የለበሱትን ልብስ ከትናንት ወዲያ ምናምን ይደጋግሙት እና ርቀሻል አንቺ በቃ ጥለሻል። ይሄ ላንቺ እኮ ትልቅ ደረጃ እኮ ነው ታውቂያለሽ። ስንት እብድ አለ አይደል እንዴ ማንም ዞር ብሎ የማያየው። አንቺ እኮ በቃ በጣም በቃ ይሄ ላንቺ አሁን ይሄ ላንቺ ትልቅ በቃ መሄድ ነው ያለብሽ እንዴ። ራስሽን ወደ ታች እንዳትመልሽ፣ እናቴ ትሙት እንዳትመልሽ እንዴ። ስንት አለ አይደል እንዴ ልታይ ብሎ ስንቱን ምናምን ብሎ ስንት ዓመት ያልተሳካለት ያንቺን እድል ቢያገኛ ሰው የት በደረሰ። አንቺ በጣም እድለኛ ነሽ። በጣም እኔ ራሱ እስኪገርመኝ ድረስ እናቴን እድለኛ ነሽ። አልጠበቅኩም ነበር። ስንት ጎፈንድ ከፍተውበት ነበር ይሄ ነገር ቢል እናቴን እለፊ ግድ የለሽም እለፊ። ገብቶሻል አይደለ? ግን ያ በደም ገብቶኝ ትልቅ ቻንስ እና ትልቅ እዛው እንዳትመ በቃ አልፈሽ ወደ ሌላ እንዴ። አንቺ በጣም እኔ አውቃለሁ ብዙ ሰዎች አወራለሁ ምናምን ነገርና በቃ ይሄ ላንቺ ትልቅ እድል ነው። የሚያስለቅስ የሚያናድ ምናምን አይደለም። በቃ ነገሮች ቦታው ደረሱ፣ በይቅርታ ይታለፋል ምናምን ይዘጋል፣ ይኬዳል ወደፊት። ወደኋላ መመለስ የለም። አሉ እኮ ብዙ ነገሮች ብዙ የሚያወያዩ ምናምን ነገር ብዙ መናገር ትችያለሽ። ብዙ ሰዎችን ይዘሽ አሪፍ ሁኔታ ላይ ነሽ። ቢያንስ መቆጨት ወይ ደግሞ እንትን ማለት ምናምን የለብሽ። እኔ አሁን ብዙ ሰዎች እናቴን ሰድባለች፣ እህቴን ሰድባለች፣ ልጄን ሰድባለች ምናምን ይላል። እህት ልጅ ምናምን ሰድበው ምናምን ነው የመጡት ሁሉም። ግን አሁን አንቺ ከነሱ በላይ ወይ ደግሞ በእነሱ እይታ የቆየሽው እንዴ በሚሊዮን የተጨፈጨፈበት ህዝብ ላይ እኮ ሻምፓይን ሲከፍቱ ነበሩ ብዙዎቹ፣ አብዛኞቹ ምናምን። ግን በቃ ያንቺ እድል ነው እናቴን በዚህ ደረጃ ምናምን
እንዴ ነገ ሰው እኮ ይታዘባል። ያልገባቸው ነገር ጅቦዬ እናቴን ሰድባለች ሲሉ እኔ ሰድቤ ሳይሆን ኢንፎርሜሽን ነው ያነበብኩት። የእያንዳንዱ የሆነ ነገር ሲኖር ነው ግራ ያመጣሁት ነገር እኮ የለ። አንቺ ሰው መልስ የሚሰጥሽን ወጥቶ የሚናገረውን አይደለም ማየት ያለብሽ። አሉ ሰዎች አሉ ያያሉ፣ በቃ በደንብ ይታዘባሉ፣ በደንብ ያያሉ፣ በደንብ ነገሮች። አንቺ አሁን በቃ እኔ እንደ እናቴን ያንቺ ድል በጣም ልዩ ድል ነው፣ ልዩ ድል ነው። ይሄንን እንዳዘን ምናምን እንዳታይበት፣ ራስሽን ወደኋላ እንደ በቃ ወደፊት መሄድ አለብሽ። ብዙ ነገሮች አሉ፣ ብዙ ሰዎች ጋር ማውራት አለብሽ፣ ብዙ ሰዎች ጋር መቀራረብ አለብሽ። ይሄን እድል የፈጠረልሽ ለመልካም ነው ብለሽ ማሰቡ መልካም ይመስለኛል። ብዙ ቤት አስተያየት ሰማሁኝ፣ ብዙ ቤት አስተያየት ሲሰጡ ሰማሁ፣ አፈርኩኝ። በጣም ነው ያፈርኩት። ሄለን እናቴ ትሙት አፈርኩኝ። ሐሳቡ እንዴት ነበር? ሲባጠቅሰም በቃ አንቺ አሁን እናቴን ትልቅ ነሽ። አሁን አንዳንዶቹ ሐሳብ ሲሰጡ የነበሩት ሐሳብ እዛ ቤት የተገኙ ወይ ደግሞ ሌላ ቦታ ሌላ አካባቢ የተገኙ ሰዎች በሚሊዮን የህዝብ ጭፍጨፋን ሲደግፉ የነበሩ ለህዝብ ክብር የሌላቸው እኔ እንዴት ልበልሽ? አሁን ስለ ዘር ስትናገሪ ሰምቼሽ አላቅም። ያ እምነትን ስትናገር ያለ በቃ ባላልኝ ሐሳብና መልመድ ማልችለው ምን እንደሆነ ታውቃለህ ጅቦ? የእንትናን ዘር ታገላለች ምናምን ብሎ አጀንዳ ሲከፍቱብኝ ግርም ይለኝ። እቺ ነገር በዛ ዘር ህይወታቸው ስለሚመራ ነው። ታውቂያለሽ አይደል?